ያው ልጅ አንድ ነገር ልንገር ፖለቲካ በፖለቲካ ነው የሚዳኘው ፖለቲካ ስታወራ እከሌን ይጠላል ይወዳል አትበል አይበሉ አንተ ሳትሆን አይበሉ እኔ ትግራይ ላይ ብሔር ብሔረሰቦች ሲዘምቱ ስለጠሉህ ነው እንጂ ስለወደዱህ አይደለም ብዬ ነው የተናገርኩት ያ ማለት ጥላቻ ነው ካልከኝ ራስህ ተውጣው ለምን ይዘምቱብሃል ለምን ብሔር ብሔረሰቦች ሁሉ ነገር አድርገው መጡብህ ጥያቄ ውስጥ ተከተና የሱም መልስ ነው ማግኘት ያለብህ ይሄ ደግሞ ጥላቻ ከሆነ ሄድበት ሌላው ደግሞ ህዋትን አክፈህ ያ ሁሉ መከራ በላ ዛሬም በህዋት እየታገልክ ነው አይደል ህዋትን የሆነ ነገር ለማድረግ እየታገልክ ነው የእጅን ታገኛለህ እያልኩ ነው ይሄ ደግሞ ትግራይ ጥላቻ ነው ካልከኝ መብት እኔ ግን ሐሳብ ነው ማነሳው ህዋትን ይዘህ የምታገኙ ሻቢያን ይዘህ የምታገኙ ምንም አይነት ትርፍ የለም ለምሳሌ ነው ወደ ትግራይ ልጆች ኤሊቶች ሳሚ ልጠይቅህ እስቲ የትግራይ ፖለቲካ ከኢትዮጵያ ምንድነው የሚፈልገው ይሄን ብቻ ነው ነው ማወቅ ያቃተኝ ይሄንን ለመመለስ ምንም እኮ የሚጋጋጥ ነገር የለም ከኢትዮጵያ ጋር መኖር ከፈለክ ለፌደራል መንግስት ትገዛለህ በቃ አለቀ ሌላው ብሔር ብሔረሰብ እንደሚያደርገው አይ ካልክ ጨርቄን ማቄን ብለህ ሀገሩን ግልጽ እኮ ነው ሌላ ለምን ጥላቻ ምናምን ብለህ እንዲሁ ዝም ብለህ ስትወሳስቡ እንደምትሉ ግራም ይገባኝ ከኢትዮጵያ ጋር መኖር ከፈለክ ህገ መንግስቱ የሚለውን አንተ የፈጠርከውን ህገ መንግስት የሚለውን ራስህ በፈጠርከው የራስህ ኤሊቶች በፈጠሩት ህገ መንግስት ያ ሁሉ መከራ ደርሶብህ ከዛ አገግመ ነገሮችን እንደማስተካከል ከሊጥላቻ በማንም አታሳብ ችግር ውስጥ የገባው በራስህ ኤሊት ነው አሁንም ችግር ውስጥ እየተረመጠመጥክ ያለው በራስህ ኤሊት ነው ተከፋፍለው እየተጣጣዙ ያሉት በራስህ ኤሊት ነው ኤሊቶችን አስተካክል እነሱን ተቃውም ወደ ሌላ ብሔር ብሔረሰብ አትሂድ በታምሮ ወደዛ አትሂድ ራስህ ጋር ያለውን ችግር ራስህ ፍታ የትግራይና የኤርትራ ፖለቲካ በጣም አስቸጋሪ ለማንም በቃ ግራንም ከንቅልፍ ስትነሳ የትግራይ ፖለቲካ ይሄ እኮ ሼም እኮ ነው አንተ ህዝብ እየሞተ እርስ በርስ ትጣላለህ በሚዲያ ሁለት ሚዲያ ይዘህ በጣም እኮ የሚያሳፍር ነው ምንድነው የምትፈልጉት የትግራይ ፖለቲካ ምንድነው የሚፈልገው ይሄንን እስቲ ለራሳችሁ መልሱ እንዴ በጣም እኮ እኛም እኮ ግራ ገባን አንዴ ትግሬን እየተባልን እየተቀጠቀጥን እናንተ እንደሚመስላችሁ ሰው ሁሉ የሚጠላችሁ ሰው ሁሉ የናንተ ብሔር ያልሆነ ይመስላችኋል ከናንተ በላይ ብንሆን እንጂ አናንስም ግን ምንድነው የተበደልነው እኔ ህዋት የሚባል ነገር ህዝቡን አይደለም ይያልኳል አይዲዮሎጂ መጥፋት አለበት አይዲዮሎጂ ይጥፋስለ ትግራይን ተጣላለህ ምትለኝ ከሆነ እንግዲህ ምን ላድርግ ብራዘር ለብዙ ዘመናት ለብዙ ጊዜ መከራ ያበላንበትን ፓርቲ ይዘ አሁንም ምርጫ አላረግም ብሎ እየመጣለ ነው ጦርነት ብራዘር ከባለፈው ስተት ይልቅ ያሁኑ ስተት ደግሞ የበለጠ ነው እየመጣለ ነው አሁን ጠብቅ ቶሎ ማስቆም ካልቻልክ አሁንም የዛሬ አመት እንደዚህ ስዕል ይዘውተ ደግሞ ሌላ ለቅሶ ነው የሚሆነው ቴንክ ዩ አረባኒ ሼም ነው ባኒ ልጠይቅ እስቲ ሰላምማ ጀቦ ብሔረሰቦች ስለጠሏችሁ ነው ብለሃልና ባኒ ምን አርገናችሁ ነው አንቺ ኮነሽ 9 ሀገር ዘመተብን ብለሽ የምታወሩ አንቺ ነሽ እኮ የትግራይ ልጆች ናችሁ አይደል 9 ብሔረሰቦች 9 ሀገር ዘመተብን የምትሉት እናንተ እንዴ አንተ ቆያተን እኮ ነው 9 ብሔረሰብ ደገምኩልሽ አንቺ ምትዩ ደገምኩልሽ ብሔረሰብ የሚዘምትብሽ ለምንድን ነው ስልሽ መልስ መልሽልኝ ለምን እኔ ጋር ታመጫዋለሽ ነው ቆይ እኮ እየጠየቅከው እኮ ነው ማለት ፖለቲከኞች ናቸው የተጣሉት እንጂ ህዝብ ለህዝብ ማለት አንተ ስታስበው ፖለቲከኞች ቢጣሉ ህዋህት ፓርቲ ነው ከፓርቲዎቹ ጋር መጣላት ነበረበት እንጂ ብሔረሰብ ቢሆን ከብሔር ብሔረሰቦቹ አካሎች እኛም ተጋሩ ነን ኢትዮጵያውያን ህዋትን የሚደግፉ እኮ ማጆሪቲ የትግራይ ህዝብ የሚደግፍ ለይቶ አልመታማ ንጹሃን አንቺም ለይተሻል አውጣሽማ አንተ የውልባኒ ቤተክርስቲያንና መስጊድ መጥቶ የሚደበድብ መንግስት ዋይናት እኛም አንጭኸው ቤተ መንግስት ሄደ ነው የደበደበው አንተ ሚውት አታርገኝ ማጆሪቲ የትግራይ ህዝብ ያለቀው አማራ ክልል ነው ምንድነው የምታወሪው ማጆሪቲ የትግራይ አማራ ክልል ነው የእናንተ ብቻ ነው የሚነገረው የሌላው አይነገርም ሌላው ብሔር ብሔረሰብ አልሞተም ራስ ወጣ ተናገር እኔ ራሴ ክልል የሞተብኝ ሰው ነው የሚነገረው ወጣ ተናገር አንተ ራስህ እኔ እየተከራከርኩ ነው የሌላው ብሔር ብሔረሰብ አላለ ባኒ የሌላው ብሔር ብሔረሰብ ደመ ከልቡ ነው የቀረ መርዶ እንኳን አልተረዱ በጣም እንዴ ቦረቀት ጦላም ነው ወንድሜ ስልክ ተደወለበት የሌላው ብሔር ብሔረሰብ
ለመርዶ እንኳን አልበቃም። የኤርትራውም የእንትንም እጭድ ብሎ እንደቀረ ኢሳያስ አፈወርቂ ምን መሰለህ እንዲህ ቅጠል የሚያደርገው አንተ ብብታ። ሁላችሁም ግን እጃችሁን ታገኛላችሁ ሆነም ቀረ። እኔ የሚገርመኝ የተጋሩን አንዳንድ ተጋሩ ነኝ ባዮች ኢሳያስ ይረደኝ፣ አብይ አህመድ ይረደኝ፣ ምርጫ ላይ ያላችሁ ደነዞች ቆይ ግዛች ጠብቁ። እናንተ እናጣች እሰጣችኋለሁ ደህና አድርጌ። ጨለሌ ነኝ ጮቡዴ ነኝ። አንተ ደግሞ አታስወርደን። አይ ጅቦዬ እየደነገጥኩ እኮ ቀስ ብለን አሁን ምን መሰለህ ቀስ ብለን እናውራ ማውራት ካለብን። ምክንያቱም ዝም ብለው እዚህ መጥተው ስለጽፉ ስለዚህ የሚጮህ ሰው መቀነስ ነዋ። ቀስ ብሎ በስርዓት ማውራት የሚችል ሰው ካለ ማውራት አለበት። አሁን ለምሳሌ እኔ ስለ ትግራይ ማስረዳት እችላለሁ። አሁን ያለውን ሁኔታዊ አሁን እሱ የሚለው አይደለም፣ እሱ ያለውን ሌላ ነው። እኛ እያሰብነው ያለነው ሌላ ነው። የማይገናኝ ዳታ የሌለው ወሬ ደግሞ ሲወራ አንዳንዴ ኢንተርፌር እንዳናደርግ ነው ማለት በሰለጠነ መልክ እናድርገው። ዲስከሽኑ ነው ይጨርስና ከጨረሰ በኋላ መልስ የሚሰጡባቸውን ቦታዎችን መልስ ለመስጠት ነው የምንጠብቀው። ገባ? ካልሆነ ግን ተንጫጭቶ ጫጫ በቃ ድምፁ አሰምቶ የሚሄድ ከሆነ ትርጉም የለውም። ምክንያቱም ዲስፕሩቭ ማድረግ አለብን እሱ እንትን ያደረገውን ነገር። ገባ? ስለዚህ አሁን ምንድን ነው ቅድም አሁኑ እያለ የነበረው ቲፒኤልኤፍ ደግፋችሁ ቲፒኤልኤፍ የትግራይ ፖለቲካ ኢቭን በአግባቡ የተረዳ አይመስለኝም ልጁ። አሁን ገባህ አይደለ? ቲፒኤልኤፍ መደገፍ አለመደገፍ አይደለም አሁን ሌላ ጉዳይ ለን እኛ ያለነው ሌላ ለምሳሌ ስለ ህዝቡ ሪሃቢሊቴት ማድረግ ማሰብ አለባችሁ። አግዞን ያውቃል እሱ ከማጋ ነው ሪሃቢሊቴት አድርጉልን ብለን የምንነጋገር ከነ ቢኒ ነው የምንነጋገር። ዊዴድ እኮ እኛ እኮ እናደርጋለን። እሱ ተረጋግተን ፖለቲካችን መስራት አለብን፣ የውስጥ ፖለቲካችን መታከም አለበት ብለን የምንናገረው እኮ የራሳችን ፖለቲካል ዳይሬክሽኑ መስተካከል ስላለበት ነው። ከባዶ ተነስተን አይደለም እንደዛ ምንለው። ስለሚጠላችሁ ነው ምናምን የሚለው ተወሱ። ስለሚጠላን ያቺ እናት ሂዶ የገደላት እናት ስለምትጠላው አይደለም። የት ታውቀዋለች? የት ያውቃታል? ገባህ አይደለ? አሁን ቅድም ስለ ፖለቲካ ስናወራ ፖለቲካ ነው ማውራት፣ ህዝቡን መነካት የለበትም። አሁን ደግሞ እኔ ለምሳሌ ቲፒኤልኤፍን ደግፌ የቆምኩ ሰው አይደለሁም። እኔ ህዝቤ ጋር ነኝ ያለሁት። አሁን ኢቭን የትግራይ ፖለቲካል ግራውንድ መስተካከል አለበት ነው። ገባህ አይደለ? ይሄን በተባለበት ግን አሁንም እንደዚህ ናችሁ ዳታ የሌለው ወሬ በጣም ነው የሚያስጠላው። ምክንያቱም እሱ ከማንም ይስማው ከማንም ለራሱ ነው የሚጠቅመው። እኔ ግን እያልኩኝ ያለሁኝ አሁን የትግራይ ፖለቲካ በሰከነ መንገድ መመራት አለበት፣ ከጦርነት ውጭ በሆኑ አማራጮች መሄድ አለብን የሚል በቃ ትልቅ አቋም አለኝ። የእኔ ብቻ ግን አይደለም የብዙዎች ነው። አብዛኛው እንደውም ዳታ ብናወጣ ጦርነት ከሚፈልግ ሰላም የሚፈልግ ይበልጣል። ተራ እናቶቻችን እኮ ገና እኮ ሀዘናቸው እኮ በአግባቡ እኮ እንትን አልተደረጉም። ገባ? ይህን ባለበት ማን ነው አሁን የጦርነት ፉከራ እንትን እያደረገ ምናምን የሚለው? ይሄ የተንሸዋረረ ፖለቲካል እንትን የሚያደርጉት አንዳንዶቹ እዚህ መጥተው ተሳስተዋል፣ አያውቁትም። እነሱ የሚያውቁት ምናልባት ፖለቲከኛ ከሚሉትና ከሚጽፈውና ከሚያወራው ሊሆን ይችላል። ማሱ ከባህሩ ከህዝቡ ግን የህዝቡ አካል የሆነ ሊያደምጥ የሚችል ፖለቲካል ሁኔታውን እንዴት እየሄደ ነው ብሎ ሊገነዘብ የሚችል ሰው ነው መናገር የሚችለው። ሌሎች መጥተው አሁንም ለዛ እንትን እያደረጋችሁ ነው የሚባል ነገር የለም። እኛ አላደረግንም። ማንም እንደኔ ወጣት በተለይ ወጣቱ አይፈልግም። ምክንያቱም ሞት ምን እንደሆነ ጉዳት ምን እንደሆነ በአይኑ ያየ ጀኔሬሽን አሁን ላይ ተመልሶ ወደ ጦርነት የሚገባበት ምክንያት የለም። ዳትስ ዋይ በትግራይ ውስጥ ግን በተለያየ አይዲያ መንገዳችን መውጫችን ምን የሚሆነውን የሚለውን በሀሳብ ልትጋጭ ትችላለህ። በሀሳብ የተለያዩ ሀሳቦችን መቅረብ ይችላሉ። ከዛ ውጭ ግን አይ እንዲህ ነው የምታስቡት ብሎ ሀስ ጀነራላይዝ ማድረግ ልክ አይደለም። ስለዚህ አሁንም ቢሆን ጦርነት ፈላጊ ትግራዋይ በሙሉ ልቡ ጦርነት የሚደግፋለ ብዬ አላምንም። ካለም የተሳሳተ መንገድ ያለ ነው ሊታረም የሚችል በማሱ ደግሞ መሸነፍ የሚችል ነው ብዬ ነው ማምነው። ስለዚህ ቅድም ግን አሁን ለምሳሌ አንዳንዴ እንደዚህ የሚሆናችሁ የተደፈነባችሁ እንደዚህ ሆናችሁ የተዘመተባችሁ ስለሚጠላችሁ አይደለም። ማን ነው የሚጠላን? ቅድም እኮ ብያችኋለሁ። የተወሰኑ ሰዎች በሚሰሩት ሪሆትሪክ መሬት ላይ ሂዶ ሊያገኘው የማይችለውን ውሸት አእምሮ ላይ ስለተሰራበት በዛ ልክ ነው
ጥላቻም ሊያድርበት የቻለው እንጂ በእያንዳንዱ ቤት ገብቶ ወይ ተገድሎበት ወይ ተጨፍጭፎበት አይደለም። እኛ ግን ፖስት ዋር ያለን ማህበረሰብ ነን። ያልተረጋጋ ማህበረሰብ ያለን ገና በአግባቡ ያላቅም ነው ትራውማታይዝ የሆነ ጄኔሬሽን ያለብንን። ስለዚህ ቀስ ብለን ህዝባችንን አክመን ፖለቲካችንን አስተካክለን ነው መሄድ የምንፈልገው። ይህንን ነው እኛ የምንፈልገው። ጆይ እሺ፣ በጣም እናመሰግናለን። ወደ እህታችን ሳራ እናልፋለን። እህታችን ሳራ ፕሊስ። አይ ባኒ አናደደኝ። አንደኛ ነገር ልንገራችሁ፣ እኔ ጠላቴ አልነቅም ማለት ፖለቲከኛ ማለት ስለ ህዝብ የሚያወራ ከሆነ ነው እንጂ ሁልጊዜ ባኒ ስለማውቀው ነው። በቃ ሁልጊዜ በቃ ጥላቻ ነው የሚያወራው። እንደዚህ ናችሁ። በቃ ተጋሩ ምንድን ነው የሚፈልጉት? ለምንድን ነው ኢትዮጵያውያን ናቸው ማለት የምናወራው ይታወቃል። እኛ ሚሊተሪ አልነበረንም። መጥቶ በማናውቀው ስለተደበደብን ራሱ ዲፌንስ ለማድረግ ሁሉ ሰው ወጣ፣ ለመከላከል ወጣ። ወጣቱም ይሁን ምን እሱን እንኳን ማሰብ ነበረብህ ባኒ። በዚህ አጋጣሚ አዝናለሁ። ሁሌ በቃ አትቀየርም እና አሁን ደግሞ ጭራሽ ብልጽግና ሆነሃል። ጭንቅላት ተደፍነዋል። እኔ አልይዝብህም ስል ምን እንደምታወራ አታውቅም፣ ምን እንደሚደረግ አታውቅም። ማዘን ነበረብህ። እኛ በአግባቡ ቅድም ጅቦ ስትገልጸው ነበረ። እኛ በአግባቡ እንኳን መርዶ ተነግረናል። እያንዳንዱ ብሔር ብሔረሰብስ አሁን ለምንድን ነው ጦርነት የተከፈተው? አሁን ብሔር ብሔረሰብ እየሞተ ያለውስ የእኛ ዕጣ ፈንታ እየደረሳቸው ነው። ሁሉም በየትኛው ዋትኤቨር ሂደህ ኢትዮጵያ ውስጥ የማይገደል የማይሞት ሰው የለም። እነሱ ከማን ጋር ተጣልተ ነው? እሺ እኛስ እንደውም ጦርነት ፈላጊ ሆነን ይባላል። ሌላውስ ለምንድን ነው የሚሞተው? ለምንድን ነው የሚያልቀው? ባይሆን ህዝብ እንዳይሞት ይብቃ። ካሁን በኋላ እንደ ወጣት አስበው እባካችሁ። እንደ ወጣት ለምን እናቶች ይሞታሉ? ለምን ወጣቱ ይሞታል? ወጣቱ የተፈጠረውን ፈጣሪ የፈጠረው እንዲኖር እስከሆነ ድረስ ፖለቲከኞቹ ፖለቲካ ስሩ፣ ወደ አንድ ነው እንደማለት። ተጋሩ አሁንም ጦርነት እየመጣላችሁ ነው። ሰዋት ቢመጣስ እንከላከለዋለን። አንተ እንዳንተ መሰለ እንደ ፌስቡክ ላይ ቲክታክ ላይ ሆነን አፋችን የምንከፍተው ወተን በተግባር አሳይተናል እኮ። ግን እኛ ካሁን በኋላ ሰላምን እንደ ትግራይ ህዝብ እንደ ውሃ የጠማው ማህበረሰብ የለም። ድሮም ሰላም ፈላጊ ነን፣ አሁንም ሰላም ፈላጊዎች ነን። ጄኖሳይድ ተፈጽሞብን እንኳን ኢትዮጵያውያን ናችሁ ተብለን የፕሪቶሪያ ውል ተፈራርመን እንኳን ተጋሩ እንባላል። የሙርከኛ ልጅ that's your history አንተ ቢኒ የምትባለው አንተ history እና ምንድነው? እኔ ስለ ቶማስ አይደለም እኔ አጀንዳዬ ላረገው አልችልም፣ ስለማውቀው ነው። ቢኒ ግን አሁን ሚዲያ ነው ይሄ። ካሁን በኋላ ጦርነት ማብቃት አለበት። ፖለቲከኞቹ ለወንበራቸው ሲሉ ነው የሚያጋድሉን ያሉትና እኛ ደግሞ ምን እናርግ ብለው እንትን እንደማለትስ ቢኒ ኪስ ስለሞላለህ አንተ ኮንዶሚኒየም ስለተሰጠ ትላንትና ኡጋንዳ ነው ምናምን ሆነ እኮ ተቃዋሚ ነበርክ እኮ። አሁን ደግሞ ኢትዮጵያዊ ነህ ብለህ ስትመጣ ሚዲያ አብረን ነበርን እኮ። ምን ስታወራ ነበረ? ምን ስትል እንደነበረ፣ አሁን ምን እያልክ እንደሆነ እንደ እስስት የምትቀያየሩ ሰዎች ኪሳችሁ ሲጎድል ትጮሃላችሁ፣ ኪሳችሁ ሲሞላ ደግሞ ሌላ ሰው ትሆናላችሁ። እኛ ደግሞ ተከፋዮችም አይደለንም። በቃ አቋማችን አንድና አንድ ነው። በቃ እኔ ትግራይ ውስጥ የተፈጸመብኝን ጄኖሳይድ ይሁን ዋትኤቨር ይሁን እህቶቼ የተደፈሩበትን ሌላ ቦታ ሌላ አካባቢ እንዳይፈጸም በቃ ነውር እንደሆነ ነው ማስተማር ያለብኝ እንጂ አሁን ሊመጣላችሁ ነው ምናምን ስትል እንዴ እንመጣልሃለን ነው የምንልህ በመፎካከር በምናምን አይደለም። እና ጅቦ ይሄ ሚዲያ ነው። በተለይ አሁን ፎቶ ላይ ያደረከው ጄኖሳይድ የተፈጸመበት ማህበረሰብ በቁስል ላይ ጨው እንደመነስነስ ነው አይባልም፣ ነውር ነው። ስንት እናቶች እያለቀሱ ነው ከቤት ስንት በዚህ አጋጣሚ የኦርቶዶክስ ቤተክርስቲያን ይሁን ኦርቶዶክስ ራሷ ቪክተም ናት። አሁን በዚህ ሰዓት ደደቢት ሚዲያ ሆን ብሎ ሰበር ዜና ብሎ ነው አወል ሰዒድ ያመጣባቸው። በቃ በጣም ሼም ነው። በቃ ሰበር ሲል እኮ ምን አምጥቶ ነው ብለን ስናመጣ ሰው ሁሉ ነው ያለቀሰው። በቃ ደደቢት ሚዲያ ከቻላችሁን ሰብስክራይብ ያረጋችሁ አንሰብስክራይብ እያረጋችሁ መውጣት ነው ያለባችሁ። ተጋሩ እንኳን ሳፖርት ልታረጉት አይደለም ድጋሚ ይሄንን ነገር ድጋሚ እንዳይከሰት ትግራይ ውስጥ ነው መጸየፍ ያለብን። ይሄ ሪኮግናይዝድ ተደርጎ ሁለተኛ ጊዜ ትግራይ ላይ ጦርነት እንዳይካሄድ ነው እንጂ የገዛ ሚዲያ በኪሳችን አውጥተን ሳተላይት የሰቀልነውን ደደቢት ሚዲያ ጄኖሳይድ የፈጸመ ሰውዬ በዛን ቀን በዛው ዕለት እንዴት አድርገን አምጥተ ሰበር ዜና ብለህ የምታመጣው? እና ጠላትስ ምን አረገ እንዴ? ጠላትም እኮ ከዚህ የባሰ ምንም አላረገምና ሼም ኦን ዩ። እነዚህ ሰማዕታት ደግሞ በተለይ ጨብጤ ስሙ የማይታወቅ መልኩ የማይታወቅ አለ ማዕገርገሪ
አይ አውርደው አይባልም። ለምን ይወርዳል? ለዘላለም እንጂ ይታወሳሉ እነዚህ ልጆች። በእያንዳንዱ ቤት ስንት እዚህ እኮ ስንት ፕሮፌሰር ነው ያለው? ስንት ዶክተር እኮ ነው ያለው? ስንት ፕሮፌሰር፣ ስንት ትናንሽ ልጆች ገና 2 ወር 3 ወር ደሞዝ ወስደው እኮ ነው እነዚህ ልጆች የተሰዉት። ሰማዕታቶቻችን ናቸው። እነዚህ የተሰውልን ደግሞ እኛ እንድንኖር እስከሆነ ድረስ እነዚህን እያስታወስን ነው ያ ላይፍ የምናጣጥመው፣ በተለይ ተጋሩ ማለት ነውና ሼም ነው በጣም። እና ስለ አጀንዳ ስላረከው ቴንኪው ጅቦዬ። እንደዚህ የምታረጉት ለጦርነት የምትሰብኩት ስቲል ግን ለኪሳችሁ ስለሆነ ጭንቅላታችሁ ኦልሬዲ ተደፍነዋል። በቃ ማሰብ አትችሉም። ስለ ደሃ ህዝብ አታስቡ፣ ስለምታለቅስ እናት አታስቡ፣ ስለሚሰደተው ወጣት እንኳን አታስቡም። በቃ ሼም ነው። አማራ ክልልም ጦርነት ካለ ማውገዝ፣ ደቡብም ጦርነት ካለ ማውገዝ ሰው ናቸው ነው ማለት ያለብህ እንጂ ማወዳደር ኮምፔር ታደርጋለህ። ከትግራይ አማራ ይበልጣል የሞተው ስትል እኔ ነገሩ ከጭንቅላት ያለው ሰብ ብንወያይ ጥሩ ነው። ግን እንደነዚህ አይነት ሰዎች ናቸው አገር ያጠፉት። የሚያስብ ትክክል የሚያስብ ወደ ሚዲያ አይመጣም። እንደነዚህ አይነት ግን አገር አጥፍተዋል። በቃ አይኑ ጨፍኖ የሚያወራ ሰው አይኑ ጨፍኖ በቃ የማን አለበኝነት መርዝ የሚረጭ ግን አገር እንዳወደመ አይተናል እኮ በሚዲያ እየተናገረና በጣም ነው ማዝነው። እነዚህ ሰማዕታቶቻችን ግን ለዘላለም የማይረሱ ናቸው። ከትውልድ ወደ ትውልድ የሚሸጋገሩ ናቸውና ቀላል ነገር እንዳይመስላችሁ። እኛ የምንታገለውም ዓለም አውቀውልን ጄኖሳይድ ተፈጽሞብናል። እኛ በዓለም ደረጃ ከኢትዮጵያ ይሁን ከኤርትራ ይሁን ማትኤቨር ይሁን እጁን ያቀሰረ ጥይት ያቀበለ ስንቅ ያቀበለ ራሱ ትግራይ ውስጥ መጥቶ የተሳተፈ ወንጀለኛ እንደሆነ ግን ዓለም እንድታቅልን ግን እስቲል ደግሞ እየሰራን ነው፣ ሊሰራም ነው። ከዛ በኋላ አንድ ሰው ጠላትም አማራ በኢትዮጵያም ይሁን በኤርትራም ይሁን ድጋሜ ትግራይ ውስጥ መጥቶ ጥይት እንዳይተኩስ ነው ምን ሰራ ያለ ነው እንጂ ሰላም ፈላጊዎች ነን እኛ። እዚህ ሚዲያ እናቀውም ነበር። ጥይት ተተኩሰብን ቤተሰቦቻችን ስላለቁ ነው እዚህ ሚዲያ የምንውለው እንጂ ስራ አለን እኮ ወደን አይደለም እዚህ እየጮህን የምንውለውና ፕሊዝ ከዚህ ምላሳችሁ ተቆጠቡ ለማለት ነውና ቴንክ ዩ ጅቦ። እሺ ሳሪ በጣም እናመሰግናለን። ዶክተር ነህ ዶክተር? ቴንክ ዩ ሰላም ብለናል ሁላችሁም። ዌል እኔ ሁለቱም በአንድ ላይ አይደለም ማየው። አንደኛ በሁለቱም ጄኖሳይድ ቢሆንም እኛ አሁን በዚህ ሰዓት ኢትዮጵያውያን ነን። ኢንፋክት የተፈጸመ ወንጀል የተፈጸመ ጄኖሳይድ እንዳለ ሆኖ ማለት ነው። ማወቅ ያለብን ግን በብዙ መስዋዕት ፕሪቶሪያ ላይ ስምምነት አድርገናል። ስምምነቱ ኢንፋክት ተፈጽሟል አይተፈጸመም ብዙ ጉዳይ እንዳለ ሆኖ ማለት ነው። ኢትዮጵያውያንን ህጋዊ ስምምነት ያለን በኢትዮጵያ ነው። 2.5 ሚሊዮን ትግራዋይ በተለያየ በኢትዮጵያ ክፍል ይኖራል። ስለዚህ ሻዕቢያና ኢትዮጵያ አንድ ላይ አይደለም ማየው እኔ። ሻዕቢያ ስትራቴጂክ ጠላት ነው። ስትራቴጂክ መታረቅ የማይቻል በዚህ ሰዓት ደግሞ ተኮሊፍና አይንጣዓስን ብሎ 52 ቦታዎች የትግራይ አካባቢዎች ጣቢያዎች ይዞ ህዝቡን እየጨፈጨፈ ባለበት ሰዓት ሁለቱም አንድ ላይ አይደለም ማየው እኔ። በኢትዮጵያ ላይ ህጋዊ ስምምነት አለን ቢያነው ማምነው። ሌላ ይሄ 36ቱ የህወሓት አመራር ቢታሰሩ አይሻልም ነበር? እውነት ለመናገር አሁን ብናስበው ማለት ነው። የትግራይ ህዝብ ወስነዋል እንዴ ለአንድ ሎክ ለመሆን? ሁሉም ማስተዋል ያለበት እዚህ ጋር ያለ ስፔሻሊ የትግራይ ክፍለ ሀገር ተወላጅ አንዳንድ የራሳችን በሶማሌ ክልል በቤንሻንጉል በዛ ጋር ሁነን እናስቀምጣትና የትግራይ ህዝብ ያልወከለው ለአንድ ሎክ ያደረገ የህወሓት አመራር ምን ይሰማሃል አንተ? ኢትዮጵያ ሆነክ በሌላ ቦታ ሆነ ይውና እኛ ማስረዳት አለብን ለሁሉም ኢትዮጵያውያን እነዚህ የስብሓት ቡድን ለትግራይ እንደማይዋክሉ ለአንድ ሎክ ለመሆን ኤትኒክ ፌደራሊዝም ለመምጣት ከሁሉም ያጣላን ይሄ ቡድን ነው። ይሄ አሳልፈን መስጠት አሁንም ይገባናል። በደንብ ስላየናቸው ማለት ነው። አሁን አይወክሉንም ለኛ። ህወሓት ማለት የትግራይ ህዝብ ነው። ኖ እዚህ ጋር ያላችሁ ኢትዮጵያውያን ደግሞ ህወሓት የትግራይ ህዝብ አይደለም። አንደኛው በህወሓት ውስጥም ትግራዋይ ኢትዮጵያዊ አለ፣ የሻዕቢያ ተላላኪ ቡድን አለ። አሁንም ጭምር ሻዕቢያ ከሚመታኛ እንሞታለን የሚል እኮ ነው አሁንም። ስለዚህ ይሄ በትክክል ካየነው አንዳንድ የሚመጡን ጥያቄዎች ሚዛናዊ ለመሆን እንችላለን ለማለት ነው። ስለዚህ ስትራቴጂክ ጠላታችን የኛ
መጥፋት ያለበት በምንም ማይታረቅ ሻዕቢያና ሻዕቢያ ነው ለኔ አሁንም ነገም ከነገ ወዲያ ምክንያቱም እኔ በማንነቴ ስለሚጠላኝ የትግራይ ህዝብ እንደ ህዝብ መጥፋት አለበት ብሎ በተግባር 3 ጊዜ ስላየሁት 77 91 አሁንም የማይገባው ስለዚህ አንተ ትግራይ ኢትዮጵያው ሳይል ሄዶ ላንድ ሎክ ካደረገኝ እንዴት ነው የሚገባው እዛ ጋር ሌላ ኢትዮጵያዊ ከስምነቱ በኋላም አሁንም ወደ ሌላ ጦርነት ለመግባት ተክዶ በትግራይ ላይ የተፈጸመ ጄኖሳይድ በአክሱም ላይ የተፈጸመ ተክዶ አሁንም የስብሐት ደጋፊዎች እንዳለ አውል ስዕድ ያመጡብን ናቸው በሚዲያቸው ብዙ በጣም አሳፋሪ ነገር ያየን ነው ያለነውና አሁንም እንደ መንጀሪኖ አሳልፈን በመስጠት የትግራይ ህዝብ ነፃ መውጣት አለበት ስለዚህ የመጀመሪያ እኛ አስሮ የያዘን የሻዕቢያ ተላላኪ በትግራይ ኢትዮጵያው ስም የሻዕቢያ ጥቅም አስከባሪ ይሄ ቡድን ነው እሱ ሚሊዮነር ነው እሱ ያመጣው ምንድነው አንደኛው የሻዕቢያ ጥቅም ማስከበር ሁለተኛ በትግራይ ህዝብ በትግራይ ጉልበት በትግራይ ደም ሚሊዮነር መሆን ነው በትግራይም ስላየ ነው ለውጥ መምጣት አለብን ባልነው ሰዓት ምን እንዳደረገ ስላየ ነው ማለት ነው ስለዚህ የኛ ጫጫፊ የኛ ጠላት በትግራይ ያለ የመንጀሪ ነው አቤት ዶክተር ዶንቆሮ ነው ቆይ አንዴ ለማን ነው አስተላልፈን የምንሰጣቸው ደብረጽዮንና እነ ሞንጆሪ ነው ለሻዕቢያ ወይስ ለአብይ አህመድ ከዛ በፊት ቢጠየቁ ከዛ በፊት ነበር ለማን ነው እነ ደብረጽዮን ለማን ነው አስተላልፈን የምንሰጣው እኔ የሻዕቢያ ተከራካሪ ስለሆነ ወደ ሻዕቢያ ቢሄዱልን ጥሩ ነው ለሻዕቢያ ነው አብዛኛው የሚከራከሩት እሱ የሚጣበቁ ለሻዕቢያ ናቸው ወደ ሻዕቢያ ቢሄዱልን እኔ ደስ ይለኛል ወንጀለኞች ናቸው አሳልፈን እንስጣቸው ማለት ወንጀል የሚፈልጋቸው አካል ማን ነው ይሄ ዶክተር አይደለም ምን ያልኩት ነው መሰለ እግዚአብሔር ይል እሺ ቶማስ ይል አይደለም ምን ማለት ነው መሰለ ለነሱ ግን መከላከል የለብንም አንደኛው ዶክተር አያጅቦ ለነሱ ብለን ለኢትዮጵያም ይሁን ለሻዕቢያ መውጣት ያለበት አሁን ግን ጅቦይ አንድ ብቻ ልበል ሶሪ በመሃል እንዳልገባ ዶኒስ አሁንም ጅቦይ ሶሪ አንድ ቶማስ ይናገር አንድ በእናት እሺ ነገር ስላሳቀኝ ይቅርታ እሺ ቶማስ ቀጥል ሐወት راي سخا دونقورو دكتور تبهل إثيوبيان كومر ميديا هذا قلت ما حوش سمعت إيفرنس على النياتا كركر أنا بإيفرنس حسب قاطع خلص أنا حزب تجري ودي حزب تجري حسب قاطع حتى كل شعبي أنا أخاك ثلاث جلسات يتصل كان ماني خادم قرقت عارف إنه أنا بإيفرنس يزار كينيا مالتي أوداني have some discipline أنت دونقورو ما هيم look أنت خوركور شعبي جونسايد زغفر أول سعيد عديم قاسم تقول لك دونقورو صغيرة عزار بنندو وا دونقورو صغيرة وسدا مو حسب عزار بني تاسي عزار بني سلستا دونقورو وسدا عقمو عزار بني I have some دونقورو أيخونكم دكتور يا دكتور يروح خمس عام شعبي زمر حكى اوكي اسخا دكتور يخا ديسيبلين سلم تزيبلكا دكتور يخا ورا دكتور تقريبا ملسك عزي ملسك every doctor discipline يزلو كي تعرفك اسخا كن discipline يبلخا وما زاربنا تا دونقور معي discipline you don't have any discipline كما يغيركا دكتور يخا دنقرنا خنغرك ايش زاربني دنقرنا خنغرك انا سوق الى تزاري ومزبي سنه سرعه باغورو تعزب انه زاربني انا سوق ስለዚህ ከይተ ጻረፍካ ሐሳብካ ጥራሕ ገለጽ هو exactly እሱ እንታይ ኢሉ እዚ ደንቆሮ ባይ እሺ ቀጽል ኦኬ ቴንክ ዩ እሺ እንታይ ኢሉ ዝወዲ ዶክተር ኤርትራማንሲ ክንጠፍ ኢሎም ኤግዛክትሊ ገንሲ ኢትዮጵያውያንሲ አይበሉ እንዲዮም ኢትዮጵያንስ first anniversary of Tigray conflict يتعاوتر كالخو إثيوبيان إزيم إثيوبيان يخونن نتجراوي كتف من يسرحوا first of all من يعدمون شعبيا السخا نايجس يخون كالسخا blame TPLF خاصة تقبل زلخا أمبر you don't have any benefit من حزب تجراي السخا تسارب زلخا هزي حزب تجراي
نزب تقرأ تقمي إسقاط صار من زلها إسقاط سويلك بليم تجبر على خان شع نحو سبعان شوعات من يعدموه شعبها عزارب إنها تحوي بيجاها تزاري يود مخ تزارب نسخة حسابها على الخيار سون حسابي على اليود ناي حساب في اللي نتخسر فناي كذا نوري أوكي أوكي يا جوب حوي أنا بناتي أرى كلهم جونسايد اليوم كلهم جونسايد اليوم نسبة تقرأي كلهم جونسايد اليوم ولا ماني ولا واحد جونسايد ناي تردها أمبر إسقاسي نحن سي حزسي نشعبياسي إسقا وان جونسايد رخا دكتور إسقا جونسايد أبيرترا كتكبر يا غدلي لمن أي إسقا استراتيجي اللي تبلا لخا تسألاتنا يوم تبلا لخا إيرترا مونتايز يا زي إسقا another war كتكبر يا غدلي إسقا بلسقنا تا كوركارنا بلسقنا بروفيشنال زخونكا بلسقنا تا درباي أبي أحمد انتي بلا له جونسايد أنا بجاهم تربي بجاهم غازك مكبري أنا سدبني أستلعين مثلا لك هذا الدم كلهم تقرأي يتلعي حساب እንዳለው አውቃለሁ በሐሳብ እንደሚያምን አውቃለሁ በትግራይ ላይ የተፈጸመውን ነገር ደግሞ መርሳት የለብን ኤርትራም የፈጸመችው የኢትዮጵያ መከላከያ የሚፈጠረው ሁሉንም ማስታወስ ግዴታ አለብን ሁሉንም አንዳንድ ከካሙች ባልትናዬ እንኳን በሰላም መጣሽ ስርዓት በተለይ አንዳንድ ሰዎች በጣም ነው የሚያስጠላው እግዚአብሔርን የምታረጉት ነገር አሁን በዚህ ሰዓት እናንተ የሚያምርባችሁ ስለ ህዝባችሁ መቆም ብቻ ነው ከአብይ ጋር ከሻቢያ ጋር ምናምን ማንም አያድንም ነገ ጧት አብይና ኢሳያስ አፈወርቂ ሊታረቁ ይችላል ሁለቱም አቅማቸውን ያውቃሉ መሀል ሜዳ ላይ የምትቀረው አንተ የህዝብህን ፍቅር አትጣ ስለ ትግራዋይ እኔ ደደቢት ሚዲያ ራሱ ደደብ እንደሆነ ያየሁት የዛኔ አወል ዚድ ሰርፕራይዝ ምናምን አወል ዚድ ማለት ይሄን አክሱም ላይ መጥቶ የሰራውን አይተናል እኔ ጸምዱ ምናምን እደግፋለሁ አሁንም ጸምዱ የምደግፈው እንደ ህዝብ ነው እንጂ እንደ ሻቢያ ፍጹም አልደግፈው ነውርም ነው በጣም ነው የሚያናድ ኢትዮ ባልትና የኔ ቆንጆ በጣም ነው የማመሰግነው ኢትዮ ባልትናን በሰፊው ማስታወቂያ እንሰራልሻለን ማማዬ አሁን ፖለቲካዊ ንግግር ነው ስሜታዊ ማርገውኛልና ይሄ ሰርፕራይዝ ምናምን የሚያደርግ ነገር አይደለም ናይ ታጓስ ዜና አለና ምናምን ብለን የምታመጣው ነገር አይደለም ሻቢያም ሻቢያን ገዳይ ሁሉም ገዳዮች ናቸው ነገ ጧት አብይ አህመድና ኤርትራ ሊታረቁ ይችላሉ ቱርኪ ነው ይታረቃሉ ቱርኪ ነው የሚታረቁት እንደ ሶማሌ የዛኔ ምን አባ ነው የሚወጥ ምድር አደግዳጊ አጨብጫቢ ይላ ቅጫማም አስተሳሰባችሁ እንዴት እንደሆነ አንዳንዴ ግራ ይገባኛል እናቴ ከኤርትራ ጋር ሆነን በቃ ምናምን እንዴት አብይ አህመድ እናስወግዳለን አይ ሐቃዳ አላሪ ጀዝባቱ ነው አታናዱ አብይ አህመድ እኮ ነው ተቀልዳለን ከሶማሌ ጋር ተጣላ እንደገና ደግሞ ከሶማሌ ጋር ቱርኪ ዶ ታረቀ አሁን ከኢሳያስ ጋር ተጣልቷል ነገ ጧት ደግሞ የሆነ ሳውዲ ዶም ሊታረቅ ይችላል አብይ አህመድ እና የፖለቲካ አመለካከታችሁ ትግራዋይ ከዚህ ጋር ሰራለው ከዛ ጋር ሰራለው ማለት አይደለም አሁን በዚህ ሰዓት የሚያስፈልገው የተሰራውን ወንጀል እያወጣ ለህዝብ አደባባይ ማሳወቅ ነው ሰዓትና ቀኑን እየጠበቅ አክሱም ላይ የተፈጸመው በዚህ ቀን ይሄን ይመስላል እና ወልሲድ በሺ ሰው ገለው ቤተክርስቲያን ውስጥ ሂደው ሰማዕትና ምናምን ብለው የጸሎት ፕሮግራም ያደረጉበትን ማስታወስ ህዝብ ዓለም እንዲያውቀው ይሄን ፎቶ አንሳልኝ እንዳይታይ አንሳ ብያለሁ ትረዋይ እንሰከመን ያ
እንዳይደገም እንዳይረሳ ብሎ መከላከያ በዓሉን ሲያከብር አንተም አብረው ታከብራለህ። የትግራይ ህዝብ የተጨፈጨ ይህንን ነው። በቃ ትግራይ የሚያዋጣው ይሄ ነው። የተሰሩትን ወንጀሎች ለዓለም አደባባይ ማሳወቅ ነው እንጂ ከሻዕቢያ ጋር ሰራለሁ ከአብይ ጋር ሰራለሁ ሰላም እንዲመጣ መስራት ሰላም እንዲመጣ ከማንም ጋር የፕሪቶሪያ ስምምነት ተግባራዊ እንዲሆን ጦርነት እንዲቆም እንጂ እናምነ ያንን አምነ ማንም የሚታመን የለም። አርፋችሁ ተቀመጡ። የፖለቲካ በቃ ይለኛ ምናምን አትሁን። ደብረጽዮን ደፍሮ ይሄን ፎቶ አንሳ አይልም። ደብረጽዮን ደፍሮ ከሻዕቢያ ጋር ጽምዶ አድርገናል አይልም። ከኤርትራ ህዝብ ጋር እንደ ህዝብ ግንኙነት ማድረጉን እኔ ወደዋለሁ። ምክንያቱም አንድ ቋንቋ ተናጋሪ ናቸው የኤርትራ ህዝብ ከትግራይ ህዝብ ጋር እንጂ ቲፒኤልኤፍ እና ሻዕቢያ አብረው ሆነው ምናምን ይሄ ጻል ልጅ ጨዋታ ኔክሰስ ፌክሰስ ደብረጽዮንን ማናገርለው ደብረጽዮን ምን ጠንቀቆ ያውቃል። ዛሬ በጣም አናደደኝ። ጭባ ልጅ እንዳይለኛ ተሳዳቢ ምናምን አድርጉት። አሪ ሲሪየስ ረሳህ ወድ ማእምን ክፉ ከተዛሩና ይኹም ሱቅ ዝበልና ሱቅ ኢልና ተረዲኩ ግን ሕጂ ትግራዋይ ዘዳልዮ የተፈጸሙ በደል ንዓለም አደባባይ ክፈልጡሉ ጂቦ ከኤርትራ ጋር እየሰራ ነው። እንደዚህ አይነት ፎቶ ጥሩ አይደለም እኮ ግንኙነታችን ያበላሻል እኮ ወላሂ በል እውነትህ ነው። እንደዚህ አይነት ትግራዋይ ስታይ ምን አይነት ስሜት እንደሚሰማ ቅጥል ነው የምልህ። ከኤርትራ ጋር ግንኙነት ይሄ በሺ የሚቆጠር ህዝብ ይለቀ ጥሩ አይደለም። ጂዋዬ በቃ አንተ ብልጽግና ሆንክ እንዴ? እካጋ ሁሉም ያምናቸው። የሆነ ሰዓት ላይ አብይ አህመድ ሰርፕራይዝ ያደርጋቸው ከሻዕቢያው መንግስት ጋር እርቅ አውርደናል በሳውዲ አረቢያ ብሎ ቢመጣብህ እንደገና ዳግም ነጠላን ዘቅዝቀል ታለቅሰን ስርዓት ግወሩ። ደብረጽዮን እንዲደፍሩ አይናገርም አልኳቸው። ጽምዶ ህዝብ እንበር አወል ሲልኩ የሰራውን ወንጀል ለመደባበቅ እኮ ነው። ትግራይ አሕዋትና ይኹም ዝትረሳዓይ ተሓለፍ ገለገለ ዝርሳዕን ዝሕለፍን የለን። ኤርትራውያን መቸም አይረሱልም። ቂም በቀላቸው የነሱ ያው ይከፋል። ለማንኛውም በኤርትራም በኢትዮጵያም በኩል የተደረገው ነገር ፍጹም ትግራዋይ እንዲረሳቸው አይፈቀድም፣ ነውርም ነው። ምንም አይነት የፖለቲካ ጥምረት ቢኖርም ነገ ጧት ጌታቸው አብይ አህመድ ጋር ቢሰራ፣ ደብረጽዮን ነገ ጧት አብይ አህመድ ጋር ቢሰራ በትግራይ የተፈጸመው ነገር ፍጹም መረሳት የለበትም። ፍጹም ደደባቱ እናቴ በጣም የሚያናዱኝ አንዳንዶች ምንም እየገባቸው አይደለም። ራሳቸው እንዳይለኛ ፖለቲከኛ ምናምን ነው የሚያዩት። በቃ እንደዚህ አይነት ነገር አሁን ኤርትራ በቃ ይሁን ዓለም ጭልም የሚልባቸው ይመስላችኋል ምናምን። አሁን እኮ ኤርትራ ድሮኗን ነው ኤርትራ ራሷ ያርፋል። ያላለፋችሁትን ታሪክ እንዴት ነው የምትረሱት? ሻዕቢያም ኤርትራም አብይ አህመድም መጥቶ ነበር እኮ ግን ነውር በቃ አይደረግም። ህዝብ እንደ ህዝባው ግንኙነት ማጠናከር መልካም ነገር። የኤርትራ ህዝብ ትግርኛ ተናጋሪ ህዝብ ነው፣ ምስኪን ህዝብ ነው፣ የዋህ ህዝብ ነው። እናቴ ልክ እንደ ትግራይ ተለቃቅሰው ሲተቃቀፉ በጽምዶ ምናምን ደስ ብሎኛል። ግን እንደ ሻዕቢያ አይነቱ አራጅ ህዝብ ሻዕቢያ በጣም ህዝብ የሚያርድ የኢትዮጵያ መንግስት እንደዛው ብልጽግና የሚባለው አራጅ። እነዚህ ሁለት አራጆች ደግሞ ደም ሲጠማቸው አንድ ላይ ተቃቅፈው የትግራይ ህዝብ ለማድማት ይመጣሉ። ምንም የሚያግዳቸው ነገር የለም። ትግራይና ትግራይ ብቻ በቃ። ግን ያደረጉትን ወንጀል እንዴ ያንዱን ወንጀል ደብቀ ያንዱን ደፋሮች ናቸው። አንዳንዶቹ ማጭራሽ አውቀው ለብልጽግና ነፃ ለማውጣት ኤርትራ 70% አጥፍታለች ብለዋል። አላጠፋችም። ኧረ ትግራይ ኮንካም አይባልም ነውሪ ካይዲሁም ዝመጻሁም ይሁን ንስኩም በጃው እንዴ ግዳው እንደ ረቂቅ
ረቂቅዬ ወይኔ ውበታሽ አያጅቦ ወየ ደህና ነህ? እንዴት ነሽ ማሪዋ? እኔ እኮ ፌኩ አያጅቦ ነው ወላ ኦሪጂናሉ ነው ብዬ። ኦሪጂናሉ ነህ? ራሴ እናቴዋ እኔ ራሴ ደስ አይተው። እንዴት ነሽ? አለሁልህ። ሰላም ነው አለሁልሽ የእኔ ቆንጆ። ምን ውስጥ ነሽ በእናትሽ? ልብስ እየሸጥኩኝ ወንድም አለም። ልብስ የምትሸጪው ቤት ውስጥ ነው ወይስ እንደ ሱቅ ነገር? አረ ባለ ሱቅ እንዲህ አድሎኝ እቴ። አረ እባክህ ቤት ውስጥ ነው። ጩጬ ያለችኝ ጩጬን ለማሳደግ እዚህ ቤት ውስጥ ሆኜ አለች እላለሁ። የሚገዛኝ የለም። እባክህ ጅቦዬ እስኪ አፈምሰኝ። አይ መፈመሱ ምናምን አይደለም እኮ ማማዬ። አንዳንድ ኢትዮጵያውያን ትንሽ እንደነዝዛለን። ሰው ያደረገውን ነገር ሁሉ ለማድረግ ነው የምንሞክረው። የሆነ ለየት ያለ ነገር ብትጀምሪ። አሁን ቤቱን ከፍቶ ነጠላ ቀሚስ ምናምን ደርድሮ እንዲህ ጥሩ አይደለም። ረቂቅ ቀደም እኮ ነው የሚሸጠው። ረቂቅ ሳትወለድ ገና ድሮ ነበር ቀሚስ የሚሸጠው። ቀሚስ መልበስ ስለምወድ ቀሚስ እሸጥ ነበረ። ግን አሁን ደግሞ ጩጫዋ ስትመጣ ከጩጫዋ ጋር ደግሞ የሚመቸኝ ስራ ስለሌለ እሱንም እሰራለሁ እንጂ ቀደም ነው ሌላ ነገር። አሁን ቤትሽ ቁጭ ብለሽ አሁን ሌላ ነገሮችን ለመስራት መሞከር። አሁን እንዳለ ቲክቶክ እኔ እሱም በዝቷል። እንዳለ ቲክቶክን ብትዞሪያውን እነሱ ናቸው በቃ እንዳብል ስራ ሌላ ነገር አይሽ ምን ልስራ ብሎ መጨነቅ አይስራሽን እያስጨነቅሽ መሆን አለበት። የሆነ አዲስ ነገር ፈጥረሽ አሁን እስቲ ዞር ዞር ብለሽ እይ ውስጥ ይሄንን አሁን ምልሽን አዳም አሁን ይሄን ልብሶችሽን እንዳለ አከፋፊያቸው ለነዛ ቲክቶከር የሚሸጡት ቤታቸው ላይ። ከዛ አንቺ ሌላ ነገር አስቢ ሞክሪ እስቲ። አራ እስኪ የሚረከቡኝ በጣም ነው ያስጠላኝ። የሚገርም የሚረከብሽ ሰው ፈልጊ እግዚአብሔርን። አጥቼ እኮ ነው የሚረከብኝ። ቲክቶክን ግዛይታችሁታል እንዳለ የባህል ልብስ ሻጮች ናቸው እንዳለ እንዲህ በዙ። ቢቸግራሉ ይኬዳል ጫው ብድር ቢቸግር ነው እንጂ አንተዬ እንደው ይሄ ላይቭን አልወደውም ነበር ሲጀመር። ላይቭ ላይ በፊት ትርፍ ስራ ሌላ ነገር ሞክሪ። ሌላ ነገር የኔው ድረቂቅዬ ሌላ እግዚአብሔር ብዙ ነገር እኮ መሳር ይቦዬ ይሄንን አሻሽጠኝና እኔ ሌላ ስራ ሰራለሁ። በስ ይሄን ብቻ ይሄንን አከፋፊያቸው ዳይመንዶ ሽኮሪና አከፋፊያቸው ይሄንን ለነሉ ባባ ለነ ብርቅዬ ምናምን አከፋፊያቸውና አንቺ ሌላ ስራ ሞክሪ። እናቴ እንደዚህ ጥሩ አይደለም። እሺ ጩጫዋና ይሄ ነው አሰራው። እግዚአብሔር ያሳድግልሽ። አሜን አሜን። ታውቃታለች ጩጬ እንዴት እንደምታምር ቆንጆዬ ልጅ እኮ ነው ያለች። አባቷ የታለ? ሙቶ። አይ አጥቷሽ የተለያይታችሁ በጦርነቱ ምክንያት ሞተ። እዚህ ነበር ዲፖርት ተደረገ። ከዛ በጦርነቱ ምክንያት ሙትታለ። አላህ ይረሐሙ ያ ረብ። እየቀለድሽ ነው? አውቀሽ ነው እየቀለድሽ ነው? እየቀለድሽ ነው አለ በርግጥ። ወይኔ ኧረ ተባርጉ ሴቶችዬ አለ። ግን ካለ አይቆጠርም ከሞተ ነው የሚቆጠረው። አላህ ይናለው ኢንሻአላህ። እንዴት ቢጎዳት ነው ግን ሞታ ያለች የልጇን አባት? ነጭ አንቺ ጨካኛ ረመን ምን ቢያደርጋት ነው ግን በፈጣሪ ስም? ሴት ልጅ እኮ አውሬ እኮ ነች። የልጇን አባት በዚህ ደረጃ ሞተ በጦርነቱ ባምንላት እኮ በቃ በኢየሱስ ምን ቢያደርጋት እንግዲህ እኮ እቺ ተልካሻ ምክንያት እኮ ናት። እቺ ታረገ ምናምን ምትል። ለማንኛውም ምእመናን ስለነበረን ቆይታ በጣም እናመሰግናለን። ሓደ ተጋሩ ለሁም ሕጂ ገጽና ባኹም ይዝዙ ናይ በሐቅ ንራኸቢና ሱቅልና ነይርና ሕጂ ግን ክንላዓል ኢና ዓወትና ሓፋሽ ኣብ ገዛና ከም ድሌቱም ክንተላቀቁ ሳሚ ሓዊ ብጣዕሚ ዘመስግን። ሳሚ በጣም ደስ የሚለኝ ነገር የሀሳብ ልዩነትን ይቀበላል። ማንም ትግራዋይ ከደብረ እኔ አዳምጡኝ፣ አንድ ነገር ልንገራችሁ። ከጌታቸው ጎን የሆነውም ከደብረ ጽዮን ጎን የሆነውም ትግራዋይ ለእኔ እኩል ትግራዋይ ነው። ሀሳቡን ወድለታለሁ፣ ሀሳቡን አዳምጠዋለሁ። እኔም ያስጠላኝ ከሻቢያ ጎን
እንደ ዝም ብለህ ለመቀለድ አንተ ከአብይ ጎን ምናምን የሚባለው ነገር ጎናችሁ ይላቀቅ፣ ጎናችሁ ይላቀቅ። ዝም ብትሉ ይሻላችኋል። አሁን እኮ በቃ አብይ እስቲ ወንድ ነው ይተኩስ። አሁን እኮ ኤርትራ ጋር በር ተከፍቶልናል። ምንም ትግራዋይን ለማጥፋት ሁለቱም አንድ አይነት ሚዛንና አንድ አይነት ፍላጎት ነው ያላቸው። አብይ አህመድ ዛሬ ጧት በትግራይ ላይ ጦርነት ለመቀስቀስ ከፈለገ ነገ ኢሳያስ አፈወርቂን የሆነ ሀገር ጠብቆ አስታርቁኝ ይላቸዋል። ኢሳያስም አይኑን ሳያሽ ይመጣል። አንተ ነህ እኮ ጦርነቱን ያቋረጥክብኝ እንጂ እነዚህ ልፈጃቸው አስቤ ነበር። በልበልበል አሁን ወደ ጦርነታችን። አሁን አብይ አህመድን ለመውጋት ያዘጋጀውን ጦር ወደ ትግራይ ነው የሚያመጣው። እናንተ ሸለመጥማጥ፣ እናንተም ብሎ ፖለቲካ ተንታኝ ደግሞ ጭራሽ ስድባችሁ። ቆይ የስድብ ፖለቲካ እንጀምረ፣ የስድብ ፖለቲካ እንጀምረ። ደቅ ቆነንቲ ደቅ አንተ በትግርኛ ነው። ለማንኛውም ሰላም ሁኑ፣ ወዳችኋለሁ። ዩቲዩብ ቻናላችን እየገባችሁ ሰብስክራይብ አድርጉ። በሀሳብ ልዩነት ሳንሰዳደብ እንወያያለን። ሳሚሓ ወይ ቶማስ እንዲሁም ማን ነበረ ወንድማችን ከካሕሳይ ከጌታቸው ረዳ ጋር የሚሰራ አብሮ ጋርድን እንኳን ደስ አላችሁ። ሰላሙን ወዳችኋለሁ። እኔ ላውራ ብራዘር፣ አንተ ለምን አባም ደቂቃ አንጨረስክ? እኔ ልትጨቃጨቅ ነው? ቀጥል። ኮድ 11 ወሎዬው ልቀጥል። እሺ ካሕሳይ ምን ነፈጠናችሁ እናንተ? ቆይ ካሕሳይ በተራከ ነው። ካሕሳይ ጅቦ ሰላም ሰላም ሰላም፣ እንዴት ነው? እንዴት ከረምክ? ሰላም ነን ወንድም ይዋን፣ እግዚአብሔር ይመስገን አለን። አይ ቲንክ ዝም ብዬ ወንድማችን ሲያወራው ከነበረው ልነሳ ወይስ ስፔሲፊክሊ ቶፒክ ተሰማው ነገር? አዎ፣ አይ ምናልባት ወንድማችን ጦርነት አይምን ይሄ ምንድን ነው የሚባለው ዋርና ባትልፊልድ ምን ለይ ከሆነ ምናልባት አንዱ ላይ ተሸንፋችኋል የሚለውን ነገር አንጻራዊ ነው ሊሆን የሚችለውና መሸነፍ ማሸነፍ የሚባለውን እንትን ባይደረግ፣ ሁለተኛ ነገር ደግሞ እናንተ ከሁሉም ተጣልታችኋል ምናምን የሚባለውን ነገር ለምሳሌ there were ፎልስ ሪሄትሪክ ኢትዮጵያ ውስጥ የተገነባው ፎልስ ሪሄትሪክ ነው ለዚህ የጋበዘው። ለምሳሌ ምንድን ነው ከጦርነቱ በኋላ ኦር ደግሞ ሰዎች በእግራቸው ትግራይ ከረገጡ በኋላ ወይኔ እኛ እኮ እንደዚህ አልመሰለንም ነበር የሚባለውን መሬት ላይ የሌለው አእምሯቸው ላይ ብቻ የተሳለው በአንዳንድ ሚዲያዎች ብቻ ሪሄትሪኩን የተገነባባቸው ሰዎችን የነበራቸው ስሜት መሬት ላይ ሲሄዱ በእጃቸው ሊጨብጡት ማይችሉት የውሸት ሪሄትሪክ ተሸክመው ነው እዛ የገቡት። ከዛ ውጭ ግን አሁን ለምሳሌ በኢትዮጵያ ፖለቲካ የህወሓት ምናምን የሚባል አልነበረም። የኢህአደግ ጊዜ ነው። ካሕሳይ የሚባል አስተዳዳሪ ባህር ዳር ሂደው አላስተዳደረም። ወልደ ገብርኤል የሚባለውን ወለጋ ሂደው አላስተዳደረም። ራሳቸው ከራሳቸው የመጡ ሰዎች ናቸው። እርስ በእርስ ነው ሲያስተዳድር የነበረው። መጠየቅ ከነበረበትም በዛ ስርዓት ተጎድቻለሁ ብሎ መጠየቅ ካለበትም አፍንጫው ስር ነው መጀመሪያ ያለበት። ታዲያ እንደዛ ከሆነ መለስ አዲስ አበባ አንድ አዳምጠኝ። አሁን ተናግረሃል አንተ ከየት ነው ባኒ? ቁም ነገር ሲወራ አዳምጠው። አይ ካልክ ነገር ነው ቻሌንጅ እያደረኩት ነው። ባህር ዳር ሄዶ አልመራም ካሳይ ካለ መለስ ዜናዊ 4 ኪሎ መጥቶ ለምን መራ? በተመርጦ ነው ማመረ ጨርሶ አንዴ እንዴ ኢህአደግ የሚባል ግንባር ታውቀዋለህ? አንድ ነገር ጅቦዬ፣ አሁን ለምሳሌ ቢኒ ገዛኢ አወንት ነው። ለምሳሌ ከእሱ ጋር ሳወራ ከየት የተነሳ እንደሆነ ማን ነው እስኪ ራሱ ይግለጽልኝ። እድል ሰጥቻለሁ። ቢኒ ንገረኝ እስኪ where are you from? ይኸውልህ እሱ ብዙ አወንት ነው። እኔ ትግራዋይ ነኝ እየነገርኩ ነው። አንዱ መከራ ውስጥ የከተተ ብራዘር ይሄን ነገር አንዴ እኔ ይኸውልህ ሰው ነኝ። ኦፍኮርስ ሰው ነኝ።
ሰው አለ ከሰውነት ወጥቻለሁ አላልኩም፣ ግን ትግራዋይ ነኝ በብሔር ደረጃ ምንድነው የምትለው? ከሰውኛ ወጥቻለሁ ሰው ስለሆንኩኝ ነው የማወራ። ግን አንተ ግን ባክግራውንድ ንገረኝና ይኸውልህ የተነሳበትን እኮ እሱ ባክግራውንድ እኔ ሁለታችን ጭቅጭቅ እንዳይሆን ሌላ ሰዎችም እድል ብንሰጥ መልካም አይመስልም? ካሳይ ከጨረስክ በኋላ እሱ እንዲቀጥል ምናምን ትላለህ ጅቦይ። ያው ሰከ ጎይ እሺ አይደለም ስለ እሱ ካወራ በኋላ አንተ እየተለማመጥን ካልሆነ በስተቀር እንደምታየው አይ አንተ ጥያቄ ብቻ እኮ ነው የጠየቅኩት ግልጽ ለማድረግ አይመልስልም ማሱ ችግር በቃ ዞሮ ግን አሁን አንዳንዴ ምን አለ መሰለህ በፋክት ደረጃ እናውራ ከተባለ ስማኝ፣ እኔ አሁን በስርዓቱ በነበረው ስርዓት የተበደለ ማህበረሰብ የለም ያልኩ አይደለም። ነገር ግን አንተ የተበደልከው ለምሳሌ በጠቅላላው ቅዱን አነሳቸው እንዳሉ ነው። ነገር ግን አንተ የተበደልከው አንተ ራስህ አንተ አጠገብህ ባለው ሽሞኛና ፖለቲከኛ እንጂ ከትግራይ የመጣ ሰው አይደለም። በደልም ካደረሰብህ ስርዓት እንደ ስርዓት ግን እንገምግም ከተባለ ግን ኢህአዴግ የሚባል የአራት ግንባሮች ውህደት የነበረበትን ድርጅት መገምገም አለብን። ብዙ ጥፋት አለበት፣ አጥፍተዋል። ለምሳሌ በዲሞክራሲ ካየነው በልማት ለይተን የምንነቅፍበትን መንገድ እንደ አንድ አሰርቲቭ ሰው ይጠበቅብናል። ከዛ ውጭ ግን ለምሳሌ ዘም ብለን አይ እንዲህ እኮ ነው ዘመን እንትን ነው ምናምን የሚባል ሬቶሪክን ከቨር ያደረገው ፎልስ ሬቶሪኩም ፎልስ which is not true። ስለዚህ በዛ ልክ ማየት ካለብን የምንወስደውን ወስደን የማንቀበለውን ደግሞ አንቀበልም ብለን ከሀቅ ጋር መታረቅ አለብን ብዬ አምናለሁ። ጅቦይ እሺ፣ በጣም አመሰግናለሁ። ኢብራሂም ወሎየው ከረታው ባኒታው ምንድነው? የት ለመሄድ ነው? ካድሬ ነህ፣ ስራ የለ፣ መንግስት ቁጭ ብሎ ነው የሚከፍል። ምን እኔ በላቤ ነው የምበላው። ካድሬ አይደለም። የፈለከውን አውራ። በላቃለሁ። ዝም በል ኢብራሂም። በግድ አድርገኝ። እሺ የፈለከውን አድርገኝ፣ ግን አንዴ ቃስተኝ። አንተ የብልጽግና ካድሬ ነህ። የት ለመሄድ ነው? የት ለመሄድ ነው? ስራ የለህም። ቦዘኒ ቀጥል ኢብራሂም። እናመሰግናለን። ሰው ባለ ጊዜ ሁሉ አሁንም ሆነ ያለፈም ስርዓት ሆነ ስህተት ጠፍቶ አያውቅም። ነገም ስህተት ሊኖር ይችላል። ትናንትናም ብዙ ስህተቶች አልፏል። በዛ ደግሞ ወንድማችን እንደሚለው አካባቢውን የጎዳውም ለእርስ በርስ ነው እንጂ ወያኔ እዛ አልሄደም ወይንም ደግሞ ህወሓት አይደለም የሚል ነገር ይሄ እኔ በትክክል አድርጌ አልወስድም። ለምሳሌ ካርታ የሚጫወት ሰው ጆከር ሁሉንም ይበላል ከካርታ ውስጥ ማለት ነው። ስለዚህ ያን ጊዜ አገር መሪ ሆኖ እዛ ላይ የተቀመጠ ህወሓት ነው። ሁሉ ቦታ ላይ ማስፈጸምም መፈጸም ሁሉ ነገር የሚችል ነው። ሁሉ ነገር እጃቸው ላይ ያለ ሰው አጥፍቶ እንኳን ቢሰሩ ተጠያቂ እነሱ ናቸው። ያንን ነገር እንዳይሰራ መቆጣጠር የነበሩት እነሱ ነበሩ፣ አልተቆጣጠሩም። ጥፋትም ሆነ ልማትም እድሉ የነሱ ነው ያ ጊዜ ማለት ነው። ይሄ በዚህ ያልቃል። አሁንም ዛሬ ስልጣን ላይ ያለው መንግስት ኦሮሞም አይደለም፣ አማራም አይደለም፣ ትግሬም አይደለም፣ ብልጽግና ነው። ብልጽግና ከሁሉ የተወጣጣ ነው። ጥፋት ሲመጣ ተጠያቂ እሱ ነው። የትናንትናም እንደዛው ነው ብዬ ነው ማምነው። አሁን ደግሞ የትግራይ ህዝብ ለትግራይ ህዝብ እንደኔ የትግራይ ህዝብ አገሯን የሚመራ መንግስት ጋር ቁጭ ብሎ ተነጋግሮ የህዝቡን ችግር ቢፈታ እንደኔ እንደ አንድ ግለሰብ በጣም ጥሩ ነገር ነው ብዬ ነው ማምነው። ለምንድነው የትግራይ ህዝብ ሁሌ ያኔ ችግር ቢመጣ ምሳሌ ፌደራል መንግስት ጋር መጋፈጥ ቢመጣ ነገም የሚጎዳ የትግራይ ህዝብ ነው። ዛሬም ደግሞ የትግራይ ህዝብ እንደ ኢትዮጵያ ህዝብ ሌሎች ህዝብ አይደለም። አሁንም ብዙ ነገር ጫና አለ። ደግሞ ጦርነት ቢመጣ ከዚህ የበለጠ ደግሞ ጫና ይመጣል ማለት ነው። ስለዚህ ቁጭ ብሎ መነጋገር ለዛ ህዝብ ጥቅም ነው እንጂ ማሸነፍና መሸነፍ ሳይሆን የህዝቡን ጥቅም አይቶ ማሸነፍም እችላለሁ ብለህ ብታምን እንኳን አሸንፋለሁ ብትል እንኳን ግን ለዛ ህዝብ የሚበጅ ነገር ለማንጣት ሲል ዝቅ ብሎ ሰው ጋር መነጋገር፣ ለህዝቡ ሰላም ማንጣት፣ ለህዝቡ ልማት እንዲመለስ ህዝቡ ወደ ጦርነት መሳሪያ ከመግዛት ወደ ሰላማዊ መንገድ ወደ ንግድ ወደ ቤቱን ቤት መስራት ስራ መስራት ወደ ህይወት ህዝቡ እንዲገባ ማድረግ ይሄ የነሱ ፋንታ ነው ብዬ ነው ማምነው። አሁን ባለንበት መስመር ላይ ትግራይ አካባቢ ወደ ህይወት ሳይሆን ወደ መሳሪያው ያዙ፣ በቃ እንደዛ ነው እንቆርጣለን፣ እንደዛ እናደርጋለን፣ አብሽሩ አንፈራም የሚል ነገር ስንቱ እኮ እጃቸው እግራቸው የተቆረጠ
በወንሸር የሚሄዱ ልጆች ስንት አሉ ማለት ነው። ያን እንዲጨመር ማድረግ ነው እንጂ ያን ያለፈውን የማዳን ስራ ላይ አይደለም አሁን እየሰሩ ያሉት። ምሳሌ እስከዛሬ የተጎዱት እስከዛሬ በጦርነት ውስጥ አካለ ጎዶሎ የሆኑ ሰዎችን እነዛን እንዴት አድርገን ያንን ያለፈውን እነሱን እናካክስ የሚባል ነገር ላይ አይደለም አሁን ትግራይ። ሌላ ደግሞ እንዲቆረጥ እንዴት አድርገን እንሄድበት የሚል ነገር ነው እንደኔ ያየሁት ማለት ነው። ስለዚህ አንዳንድ ጊዜ ጀግንነትም ሰው የሚጎዳ ጀግንነት አለ። ገብቷል። ፈሪ ሆኖም ደግሞ ለእናቱም ለቤተሰቡም ለሀገሩም የሚጠቅም ቦታ አለ ብዬ ነው ማምነው። ስለዚህ የኢትዮጵያ ህዝብ ኢብራሂም ወሎ ደቂቃህን ጨርሰሃል። በጣም እናመሰግናለን። ወደ ሳሚ ወንድማችን ሳሚ የትግራይ ጋዜጠኛ ሳሚ እስኪመለስ ጅቦ እኔ ነኝ ተረኛ። እስኪመለስ ላውራ። ሳሚ እድል ሲሰጥ ብቻ ነው የምታወራው፣ አትቅነዝነዝ። ሌላ ሰው አስገብቼ እድል እንዳልሰጥ እያወራ ነው እሱ። ሳሚ ስልክ እያወራ ነው፣ ለዛ ነው። ኮደብረ ጽዮን ጋር ይሆናል። ሳሚ መጥቷል። መጣ። እስቲ ዝም በል ወንድም ሳሚ። ሰላም ነው ወንድም። ለማውራት ያለው ጉጉት በፈጣሪ ስም ወንድም ሳሚ ቀጥል እባክህን። ሚውትህን አንሳ ወንድም ሳሚ። እሺ ሳሚ ይመስለኛል ማውራት አልቻለም። እኔ ላውራ ሰማለ። አሁን ሰማል። ወይል እንዴት ነህ? ደህና ነህ ወይ? ሰላም ማለት ፈልጋለሁ መጀመሪያ ለሁላችሁም። ያው ከትናንት ጀምሮ እስከ በዓለ አክሱም ጽዮን ድረስ 2013 ዓመተ ምህረት የተጨፈጨፉትን የአክሱም ወንድም እህቶችን የምናስብበት ቀን ላይ ያለ ነው። አንዳንዱ በጽምዶ ስም ለማምታታት ይሞክራል። አንዳንዱ ደግሞ የኤርትራ ህዝብ የኤርትራ ሰራዊት ምንም አይነት ወንጀል አልፈጸመም በማለት እየካዱት ያሉትን ጄኖሳይድ ጭብጥ የሚታርገው ገብታል። ናት ልብድ ያለ አንተ ደንቆሮ ሳሚ የምትባል እዚህ ቁጭ ብለህ በእነዚህ ፖለቲካ ልትሰራ ነው። ምኑ መሀይም ነው በጌታ። ኤኒዌይስ ያንን በምናደርግበት ጊዜ ነው ያለነው። አንዳንድ በሚዲያዎች ላይ ትግራይ ባሉት ሚዲያዎች ላይ የሚወጡ ነገሮች አሉ። በጣም አንዳንዱ በጣም ያሳዝናል። ጆዬ ዞሮ ቅድም ስታነሳቸው የነበርከው ነጥቦች በጣም ኢንተረስቲንግ ናቸው። የትግራይ ህዝብ ሰላም ወዳድ ነው። ከየትኛውም ማህበረሰብ ጋር በሰላም መኖር ልምድም ያለው ፍላጎትም ያለው ህዝብ ነው። ሆኖም ግን አሁን ቅድም እዚህ ጋር ወንድማችን ብዬ ልጥራው ችግር የለውም። ለቋንቋው እኛ ብዙ ጥላቻ የለብንም። ግን ባኒ በተደጋጋሚ ጊዜ ትግራይን ሲጠራ እንቅልፍ የማይወስደው ሰው የራሱን ጥላቻ የሌሎች ብሔር ብሔረሰቦችን እንደ ምክንያት እያደረገ ኦሮሞን ይጠላዋል፣ አማራም ይጠላዋል እና ያለ ደስታውን ሊገልጽልን ነው። ዛሬ በሐዘናችን ቀን የሱን ደስታ ሊገልጽልን በቪዲዮ ገባና ጅቦዬ ሳሚ በጣም ጫጫታ አለ። በጣም ጫጫታ ቦታ ላይ ነህ። በጣም ጫጫታ ነው ሳሚ። ቆይ አስገባዋለሁ እንደገና። አጨብ ውሻ ንፍጣም ነው። የምትቀልድበትን አታውቅም እንዴ? በስነ ስርዓት አውራ። ምንድን ነው የቀለድኩበት? ምን እያደረክ ነው? ፎቶ አስቀምጠ እዚህ ጋር ከዚህ ውሻ ጋር ቀስላ ታወራለህ? ምንድን ነው ራስህን? ቆይ ምንድን ነው የምታወራው አንተ? ይሄንን ፎቶና ይሄንን ስዕል አንሳና በሌላ ነገር ቀልድ። ቆይ ምንድን ነው የምቀልደው? ምን እያደረክ ነው? ይሄን አስቀምጠ ምን እየቀለድክ ነው? ምንድን ነው የሚቀለደው? አንተ ማን ነህ እኮ? ይኸውልህ እኔ እዘቀዝቅልሃለሁ። እስከ አንተ ፎቶ አምላክህን ነው የምዘቀዝቅልህ። ያ ውሻ አምላክህን ማለት ነው። እከካም ጭባ ንፍጣም ማን ስለሆንክ ነው አንተ? ጆሮዋም ይሁን አክተር ልጫወታል።
ቅማላ ሻቢያውነ መምጣት ነው ነጫጭባ አውራላላላ ቆይ እናንተ ናችሁ በሰው እንትን የምትቀልዱ እከካ ጆሃዊ ያ እነዚህ ሰዎች ማንነታቸውም ደብቀው ማለት ለረጅም ጊዜ ይሄ ልጅ አሁን እዚህ ገብቶ እኔም ከየት የመጣ ሞራል እንደሆነ አላውቅም። እኛን ሊናገሩን የሚፈልጉት አንተ ትግራዋይነትን ማን የሰጠው? አንተ ትክክለኛ ቀን ላይ ትክክለኛ ምስል ነው ይዘህ የመጣኸው። ይሄን ቀን እነዚህ በጣም ነውርና ኑር የማያውቁ አውሬ ሰራዊቶች በቅድስት ድንግል ማርያም ክብረ በዓል ላይ እንግዳ ከመቀበያው ቀን እግር ከመታጠቢያው ቀን ጀምሮ እስከ ቅድስና ቀን ድረስ የአክሱም ወንድሞቻችንን ቤት ለቤት እየዞሩ በቤተ ክህነት አደባባይም ጭምር ከ2000 በላይ ለ3 ቀን ሙሉ አስክሬናቸው እንዳይነሳ አድርገው የጨፈጨፉት ህዝብ ነው ያለና እነዚህ ሰማዕታቶቻችን ናቸው። እንደዚህ አድርገው ደግሞ በአክሱም ሐውልት ላይ የቀደምት ስልጣኔ ምልክት የሆነውን ሐውልት ላይ ደግሞ እዛው ቅርብ ለቅርብ ነው አንድ ግቢ ነው ቤተክርስቲያኑና አክሱም ሐውልት ያለበት ቦታ ላይ እዚህ ሐውልት ላይ ደግሞ ተላቅጠውብን ይሄዱት ይሄንን ሰውዬ የሚመራውን ጽምዶ ነው እንግዲህ የትግራይን ህዝብን ያድናል እያሉ እየነገሩን ያሉትና ብታይ ዛሬ የሆነ ቦታ ላይ የአንድ መስጊድ የሚሰራበት ቀን እንትን ብለዋል መሰለኝ ከትግራይም ከኤርትራም በኩል ሰዎች ታወጣጣው የጭፈራ ቀን አዘጋጅተው ለዛሬ ውለው እንዴት በቃ እኔ አሞኛል ሆነን ለመናገር ጅቦ በጣም የሚያሳፍር ተግባር እየሰሩ ያሉት እኛ ጋር ያሉት አመራሮች አንዳንዴ ስለ ሰላም ስታስብ የደረሰብህን በደልም እየረሳህ አይደለም መጨህንም የምታስታውሰው ነገርም እየፋቅህ አይደለም እኛ የሰላም ፍላጎቱን የሰላም ግንኙነቱን አንጠለው ነገር ግን አትሊስት ሀዘናችን እንኳን ባግባው ማዘን ማንችል ሰማዕታቶቻችን እንኳን ባግባው ማሰብ እንዳንችል ተደርጎ ተረኩን ተቀይሮ ትዊስት ተደርጎ ሲሾፍብን ነው ያለው ዛሬ ጅቦ እኔ በጣም ነው ያዘንኩት ደደቢት ሚዲያም ጭምር ደውሎ እንደዚህ ከአወል ሰይድ ጋር ሲሰዳደብና ሲበሻሸቅ እንዳልነበረ በቃ የሱ ዛሬ ሎተሪ ወጣለት ቀን እስከሚመስል ድረስ ሲፈነድቅ ነው ያለው ዞሮ ጅቦ ጥንቃቄ ያስፈልገናል ብለን ለመናገር በቃ አሁን እየተካሄደ ያለው የእብደት ፖለቲካ ነው የትግራይ ተወላጆችን በዚህም ከፋፍለህ መሃሉን ተዘንግቶ ወደ ዳር አውጥቶ ጠቡ መሃል ላይ ለማድረግ እየታሰበን ያለው ራሳችን ብንመስል ነው የተሻለ የሚሆነው ህዝባችንን ብንመስል ይሄን ታላቅ ህዝብ እውነት ይሄ አይገባውም አሁን በሚሆነው ነገር ላይ ትግራይ ላይ በሚሆነው ነገር ላይ አይገባውም እና ወደ ቀልባቸው ተመልሰው እነዚህ መሪዎች ነን የሚሉት አካላቶች ወደ ቀልባቸው ተመልሰው ህዝቡን አንድም ስለ ሰላም ኮን እነተኛ ሰላምን እንዲያመጡ ከዛም ባሻገር ለሚሆነው ደግሞ የውስጣቸውን አንድነት ልዩነታቸውን ፈተው ይሄን ተባብለው ከዓለም አቀፍ ማህበረሰብ ይሁን ካለው የኢትዮጵያ መንግስት ጋር ተነጋግሮ ችግሩን መፍታት የሚችሉበትን እድል መፍጠር አለባቸው ብዬ አስባለሁ። ሰላም ለኢሳሚ አሚናህ ኤኒዌይስ እኔ በጣም የገረመኝ ዛሬ ይሄን ፎቶ አንሳው ማለት ምን ማለት ነው? እካክ የሆነ ሰው ነው እንጂ አንዳንዱ ትግራዋይነት አባቱ ይሄ አህያ አንድ ቀን ፊቱ አሳይቶ የሚያርቀውን የስድብ ላይብረሪ የሆነ ሰው ይሄንን አንሳ የሚለው ምን አባቱ አግብቶት ነው? አይለፎ ቆይ ችግር የለውም እናገኛቸዋለን የትም አያመልጥ ግድ የለም ይሄንን የለም እኛ አሁን ለምሳሌ ልንገርህ እኔ እንደ አንድ ትግራዋይ ከማንም ሰው ፖለቲካ ልሰራ እችላለሁ የደረሰብኝም በደል ግን መቼም አረሳው ፍትህ እስከማገኝ ጀስቲስ እስከሚገናኝ እንዴ ምን ማለት ነው ይሄን አንሳ ብሎ ደግሞ ስድብ በወንድሞቻችን ሞት እንደገና እኛ እነሱን ማሰብ የለብንም ማለት ነው ይሹር አንተ ጽምዶ ብሎ ልትጸመድ የኔን ቤተሰቦችና ያለቁትን ወንድሞቼ ቤተሰቦቼ ረሳ ለምን አንተ ቁልቁል አፍን አትደፋም አክቹዋሊ አንዳንዴ ልንገራችሁ ሰዎች እዚህ ያላችሁ ይህንን ኤርትራ እንደዚህ ማለት የሻዕቢያ ወታደሮችም ኤርትራውያንም እንደዚህ ያደረጉት ስንል
የኢትዮጵያ መንግስት ነፃ ነው እያልን አይደለን። በጊዜው እሱን ደግሞ ቀኑን በሚመለከት ባጠፋው ጊዜ ልክ ልኩን ይነገረዋል። ተው እንጂ እንዴ! የፈለገው ቢሆን እነዚህ ወንድሞቼ አብረውኝ የተማሩ የዩኒቨርሲቲ አስተማሪዎች 6 አሉ እዚህ ውስጥ የተገደሉት። በ20 ዓመት ልታገኘው የማትችለውን ምሁር እዚህ 6 አሉ። የደም አምባ ነው ማልቀስ ያለበት እንዴ! እነዚህ ደግሞ እንደዚህ ተደረገ ፎቶ ብሎ ከአንተ ጋር የሚጣላው ማን ነው? በጣም ያሳዝናል። ኤኖዌስ ግን እኔ አሁን አንድ ነገር ማለት ፈልጋለሁ። ጁበዬ ወደዚህ የሚባል ወደዛ አሁን ወደ ይሄ ወደ ሁለት ዳይሬክሽን ወደ አዳሃለውና ወደ አዲስ አበባ ያጋደለ ፖለቲካ ትግራይን ማዕከል ያላደረገ ሸፋፋ የሆነ ፖለቲካ አካሄድ መታረም እንዳለበት ነው የሚታየኝ። የከዚህ በፊትም አቋሜ እሱን ነው። ምክንያቱም እኔ ወደ አዲስ አበባ ብመጣ ኦፍኮርስ አዲስ አበባ መስራት አለብኝ። ኢትዮጵያዊ ነኝ፣ ተወደደም ተጠላም። እስካሁን ኢትዮጵያ ውስጥ ያለው ማህበረሰብ ስለሆነ ኢትዮጵያ ካለው መንግስት የፈለገውን ቢያደርግም የፈለገውም የሆነውን ነገር ቢሆንም እኔ ያን ያደረገውን እረሳለታለሁ ማለት አይደለም። በፍርድ አደባባይ እስከምንገናኝ ህዝቤ ዘግቻ አይደለም ፖለቲካን መስራት አለብኝ። ከዛ ውጭ ግን ደንበር ዘልዬ ከኤርትራ ጋር ለመስራት ብዬ እነዚህ ፎቶዎች አንሳቸው ምናምን የሚለውን እንትኖች በምንም ተአምር አልቀበላቸው። በምንም በፈለጉት መምጣት ይችላሉ። ገባህ አይደለ? እኛ እኮ አይ ከዛ ደግሞ ቅድም አንድ እዚህ ጋር ኢብራሂም የሚባል ገብቶ የነበረው ጅቦዬ ጦርነት ፈላጊዎች ጦርነት ወዳጆች እንደሆነ ሲናገር ነበረ። ተራዬ ስላልደረሰ ነው። እኔ ካሕሳ ይባላለሁ፣ ትግራዋይ ነኝ። ምንም የጦርነት የጥይት ድምፅም ትግራይ ውስጥ እንዲሰማ አልፈልግም። እኔ ሁሉም ነገራችን በሰላም መፍታት እንዳለብን ነው የሚታየኝ። ምክንያቱም እኔ በየ10 ዓመቱ በየ20 ዓመቱ የሚታደስ ጥይትና ሞት ለወጣቱት አልፈርድም። ፖለቲካ ጠረጴዛ ላይ ነው የሚሰራው። ፖለቲካችን ማዘመን እንዳለብን ነው የሚታየኝ። ከምንም በላይ ደግሞ ህዝቤን እሱ አይገባውም በምንም ተአምር አንድም ጥይት። ስለዚህ ጦርነት ፈላጊ በቃ የጦርነት ምኞት እንዳለን አድርጎ አንዳንዱ የሚገልጹት አገላለጽትም ከስህተታቸው እንዲታረሙ እፈልጋለሁ። ከዛ ውጭ ግን በዚህም ተበታትነ የትግራይን ፖለቲካ እንደ ድሮ ብልት ልትከፋፍለው የምትሞክር ሰነፍ ፖለቲከኛ ግን ተሰብሰብ፣ ማዕከልህን ትግራይ አድርግና ከወንድምህ የተለየ አሳሰብ ካለው ባይገርምህ ጌታቸው ረዳ አብይ አሕመድ ጄኖሳይደር ነው አላለም ብለው ሲያለቅሱና ሲያከርፉ የነበሩ ሰዎችን ኢንዳይሬክትሊ እንግሊዝኛ የማይገባቸው ሰዎች ናቸው አሁን መጥተው እንደገና ይህንን ነገር እንዳይደረግ የሚሉት። ዋት ፕሊዝ፣ ፖለቲካችን ከውስጥ ወደ ውጭ የሚፈስ መሆን አለበት። የማንም ጥገኛ ፖለቲካን እኔ አልደግፍም። ትግራዋይ ፎር የራሱን ፖለቲካ በቂ ነው ትግራዋይ። ከዛ በኋላ ነው እኛ ከጎረቤቶቻችን። በጣም አመሰግናለሁ ለሰጠው ማብራሪያ። ያው ትንሽ አንዳንድ ባለጌዎች ገብተው ስሜታዊ ያደረጉን አንዳንድ ሰዎች መታችሁ እኔ ልታዙኝ አትሞክሩ። ይህናውጣ ከፍላ አይደለም የምታሰራኝ ጭባ ልጅ። አሁን ያለው የትግራይ ፖለቲካ ቢላ ስሎ ኢሳያስ ይረደኝ አብይ አህመድ ይረደኝ ብሎ እንደ መስጠት ያክል ነው። ሁሉም ወንጀለኞች ናቸው። ቀኑን እያስታወሰን እንዘክራለን። አወል ሲድ አክሱም ላይ ቁሞ እኮ አላግጦብን የሄደው በሬሳና በደም ላይ። ማን አባክ ስለሆንክ ነው አንተ አውጥተህ እንዲህ አውርድ ስቀል የምትለኝ? እከካ ከቻልክ በሀሳብ ታወራለህ እንጂ እዚህ መጣ አክተር እንድትጫወት አይደለም። የለማይ ልጅ እባጫም በጣም ነው የሚያናደው። አንተ ነህ በህዝብ ላይ የምትቀልደው ቆረቆራም። እንዲህ አንዳንድ የሆነ ክፉ ነገር ሊያናግሩ ይሞክራሉ። አንተ እዚህ ሚኪ ምናምን የሚሉ ሻቢያ ማለት ነው። አንተ ጥምብ ስርዓት ያዝ። ብዙ እንነጋገራለን። ገዳይ ልጅ ማንም አባ ትግራይን ወዳ አይደለም እንደዚህ የምትል 1.5 ሚሊዮን ከ40 እና ከምናምን በላይ የኤርትራ ወታደር ደመከልብ ሆኖ አገሩን አስወርሯል። ህልውናዋን አደጋ ላይ ጥሏል። ጭባ እንዲህ የሚያናዱኝ አንዳንድ ተጋሩ ናቸው። ኢሳያስን እንዳዳኝ እንደምናምን አድርገው ደብረ ጽዮን ይህን አይልም። እናንተ የደብረ ጽዮን ደጋፊ አይደላችሁ? ይህን አይልም ደብረ ጽዮን። ኢሳያስ ማለት የሞተ ሰው
ኤርትራ ማለት የከረፋች ሀገር ነች። እግዚአብሔር በጣም የሚያሳዝን ማህበረሰብ ነው ያለው። በልቶ የማያድር ማህበረሰብ ነው ያለው። እዛው የትግራይን ህዝብ ሊያድን አይችልም። ኢሳያስ ስልጣኑ እንዳይነካ አገር ሽጦ ሊዋጋ ይችላል እንጂ ራሱን የመከላከል አቅምም የለው። ለምን ነው ሚውት የምታደርጉት? ይሄንልበት አንዳንድ ተጋሩ ደግሞ አስቡበት። እሺ እዚህ የመጣችሁ ምናምን አክተር ምናምን ማለት ሓፋ ይትበሉ ረሳሕ ካራሲ ልካስ አብይ አሕመድ ይሕረደኒ ኢሳያስ አፈወርቂ ይሕረደኒ መን ይሕሸኒ ኢልካ ምምራፅ ዘለዎ ዓቕምኩም ንስኹም ኣብ ኣክሱም ዝተገበረ ጭፍጨፋ ሕጂ ኣወል ስዒድ ዝገበሮ ነገር ይርሳዕ ድዩ? ክንርስዖ ብቪድዮ ሰንዶም ኣቕሚጦም ኣለዉ ምሽ ኤርትራውያን ብቲቪ ለቆሞምሽ ኣብ ታሪኻዊ ኣብ ኣክሱም መፂኦም ሰማዕታትና ገለ ኢሎም ከምዚ ነውሪ ንስኻ መን ኢኻ? ጥምባታ በሀሳብ ልዩነት ታምናለህ፣ የተመሰለህን ነገር ትናገራለህ፣ ትወያያለህ። በሀሳብ ልዩነት ካላመንክ በሰላም ትለያያለህ። አውርድ፣ ስቀል ምናምን እንዲያል እከካም አንዳንዶች በጣም ነው የሚያናዱት። ይሁን የተሻለ ነገር ምናምን ሁሉም ገዳዮች ናቸው። ሁሉም ጨፍጫፊ ናቸው። ጊዜን ያጣላቸው። በትግራይ አንድ አይነት አመለካከት ነው ያላቸው። የትግራይን ህዝብ ለመጨፍጨፍ፣ የትግራይን ህዝብ ለማጥፋት አንድ ናቸው። አንድ ዓለም ሲያወግዛቸው ስልጣናቸው አደጋ ላይ ሲወጣ ወደ ድርድር ሲመጡ እርስ በርስ መባላት መገዳደል ተጀመሩ። አንተ ማን ስለሆንክ ግን ኤርትራ ይነካብኝ የምትለው ሻቢያ ምናምን የምትለው ላጫ ቅርጥፍ አድርጎ የበላው እሱ አይደል እንዴ? ሴቶቻችን ላይ ማህፀን ላይ ሚስማር የሚከት ወታደር አውሬ የሆነ ወታደር አይደል እንዴ? ደግሞ ገዳይ ይሻለኛል ብሎ መምረጥ ደግሞ ምን የሚሉት ነገር? ሰላም ይሻለናል ብሎ መስበክ ታላቅ ነገር። ትግራይ እንደ ትግራይ ጦርነትን አንፈልግም፣ ሰላምን እንፈልጋለን። በትግራይ ላይ የተፈጸመውን ወንጀል ሁሉ ተጠያቂ እንዲሆኑ እንሰራለን እንጂ ኢሳያስ አፈወርቂ ይደን ምናምን ነፍሱን አያድንም። ኢሳያስ አፈወርቂ ህዝቡን እንዴት እንደሚያኖሩት አያለ። አሁን እዚህ መተህ የምትደነፋ ትግራዊ ኤርትራ ሂድና ሳምንት ኑር ብትባል አትኖር። ቱሃን በልቶ ነው የምትመለሰው። 3 ቀን አትቆይም። ስለ ህዝብ ዘንድ ስለ ህዝብ ተናገር። የአንድ ሰው ነፍስ ክቡር ናት። በተለይ የትግራዊ ሲሆን እናቴ ኤርትራዊ ማጠፋው ኢትዮጵያዊ ማጠፋው ክቡር ነው። ሰዓቱንና ጊዜውን እየጠበቅ ታከብረዋል። አወል ሲዳውን ትግራዋይ እያለ ሲያደገድግም ይህን የሰራውን ስራ አብሮ ማሳሰብ ማየት አለበት። ብልጽግና ስቱፒድ አንተ ስሜት አልሆንኩት እንዴ ነቀርሳውላ ስንቱን ሰው በሉት፣ ስንቱን ሰው ፈጁት። ጭራሽ ደግሞ አያፍሩም። ደግሞ አፋቸውን ሞልተው አብይ አህመድ እኮ ነው የጨፈጨፋቸው። አብይ አህመድ ኤርትራዊ እንደዛ አይነት ሞራል ከየት ነው ያመጣችሁት? ሬሳዎች እንዴ ቤተክርስቲያን እየገባችሁ አይደል? ሰው ስታርዱ የነበረ ቆብ ራሱላ ጥሩ ሀገር እንዳለው መራህ ጥምየት ሻቢያ የሰራው ስራ አይደለም። በኢትዮጵያ ላይ በትግራዋይ ላይ ማለት ኢትዮጵያ ላይ ሶስ እኔ የሚገርመኝ ጨብጤ ነጭኔ የሚባሉ ፍጥረት አውርድ ብያለሁ። እሺ አውርድ ወከባ ብብታ